በነገራችን ላይ መልእክት እንኳን ደስ አለሽ ብሏት። ምክንያቱም ምን አሁን የእናቷ አደራ አለብኝ አይደለ? ሰይፉ በኢቢኤስ ላይ ስለሷ አነሳለሁ እና እናቷ ምንድነው ያሉኝ? ምንድነው ሙዚቃ ላይ ትመሰጣለች፣ የግል ህይወቷን ረስተዋለች፣ አግብታ ብትዳርልኝ፣ የአስቴር አወቀ አዲሱን ሪሚክስ ዘፈኗን ሰርጓ ላይ ብጨፍርበት ይላሉ እናቷ። እሷ ደግሞ አይ ለሙዚቃ ነው የተፈጠርኩት፣ ህይወቴ ነው ሙዚቃ እስከ እድሜ መጨረሻ ድረስ እነፋለሁ። መልእክተ ዩቲዩብ ላይ በጣም ነው የምንወዳት ብለው አንድ 3 ጎረምሶች እዚህ መጥተዋል። ይግቡ ኧረ በደስታ ኧረ እንደው ትንሽ እንኳን እንደው መሽኮርመም ልጃችንን ማሳልፈን አንሰጥ። አይ ግን ዩቲዩብ ላይ እያየሁ እኔ በጣም እንደዚህ አይነት አድናቆት ሲንግል ለሆነች ሴት ሲቀርብ እንደው እኔም ደግሞ መሀል ላይ ሆኜ ግድግዳ መሆን አልፈልግም፣ ጋሬጣ መሆን አልፈልግም። ለምን ስሜታቸውን መጥተው አይገልጹም? እስኪ ከማን እንጀምና? እስኪ ና ይኸው አንዱ መጥቷል። ሞቅ አድርጉለት ስሙ ሲያየት ራሱ ተሽኮረመ። ያው ዩቲዩብ ላይ መልእክተ በጣም ነው ደስ የምትለኝ፣ ባቃት ብታወቃት ደስ ይለኛል ካሉት መሀል ነውና እንኳን ደህና መጣ። እንኳን ደህና ቆየኝ። መልእክተ ጥያቄዎችን እናቅርብለትና የሚመልስ ከሆነ ምን ይመስልሻል? ላንቺ ነው የተሽኮረመምኩ አባት ሷጋ ምንም አይታይም። መልእክተ እንዴት ነው ስታየው ግን አቋም? በጣም እሺ የመጀመሪያ ጥያቄ ለወንድማችን መልእክተ የምትጫወተው የሙዚቃ መሳሪያ ምን ይባላል? ቡቡዜላ ቡቡዜላ ነው የሚለው። እሱ ያየው ምን መሰለህ ሴፍሻ የምትጫወተው መሳሪያ ሳይሆን እሷን ያየው። ወይኔ ደስ ይላል። እንደው ለምሳሌ የመገናኘቱ ነገር ቢኖር ራት አብሮ የመብላቱ ነገር ቢኖር ለመልእክተ ምንድነው የምትጋብዛት? ለመልእክተ ድንች ነው። ድንች ወጥ ዝም ብዬ ሰዓት ትወዳለች። ድንች ወጥ አመቱን ሙሉ ጾም ነው እንዴ የምታጾመው? ላዩ ሊያምር ይችላል፣ ግን ከስሜቴ ጋር አብሮ አልሄድም። የምነፋውን የሙዚቃ መሳሪያ ቡቡዜላ አለ። እኔ አበሻ ነኝ እንጂ ሩሲያዊት ነኝ ወይ ድንች የሚለው ነው ይሻላል። ስለዚህ ወድቋል እና መሰና በቃ ማጥናት ነበረበት አይደል? እየወደደች ሁለተኛውን ወደዚህ እስኪ ጋብዙት። እስኪ መልእክተ ወዳጅ እስኪ ወደዚህ ይምጣ። ሞቅ አድርጉት። ያው እንግዲህ ሰይፉ በኢቢኤስን ሳይሆን መልእክተን ነው የሚያየው ይሄም ወዳጃችን። ስለዚህ አሁን ለምሳሌ ባለፈው ሳምንት በሰይፉ በኢቢኤስ ምን እንደቀረበ በጠይቀው ራሱ ሊያቅ ይችላል ወይ ነው። ባለፈው ሳምንት ካለፈው ሳምንት በፊት በነበረው በሰይፉ በኢቢኤስ ላይ የቀረበው እንግዳ ማን ነበር? መልእክተ እንደዚህ መልእክተ እሺ ቁርስ መልእክተን የመጋበዝ እድል ቢሰጥ ምንድን ነው የምትጋብዛት? ጨጨብሳ። የቁርስ ስሜት እኔ ግን የገባኝ ብዙ ሴቶችን ጨጨብሳ ጋብዟቸው። ጨጨብሳ ላይ እንዴት ነሽ? ምንም አይደለም፣ ግን ቁርስ አልበላም። በሚያሳዝን ሁኔታ ቁርስ አትወድም። አመሰግናለሁ። መልእክተን ለመዳር ያለን ፍላጎት እስኪ የመጨረሻ ሰው በዩቲዩብ ላይ መልእክት ወዳጅ ነኝ ካሉት ማለት እስኪ ወደዚህ ሞቅ አድርጋችሁ ጋብዙት እስኪ። ዋው ጊታሪስቱ ግን የተናደደ ይመስላል። እኔ እስከ ዛሬ ድረስ የጊታሩን ድምፅ ሰምቼው አላውቅም። ዛሬ ግን እላያችን ላይ አስቆ እያለ ያለው ገብቷል። ጠላቴን ፊት ለፊት አየሁት። ሙዚቃ መሳሪያ ትሞክራለህ?
አይ የጦር መሳሪያስ ከተገኘ መልእክትን በየትኛውም የጦር መሳሪያ ለመከላከልና ለመጠበቅ ዝግጁ ነኝ ነው የሚለው። ከሙዚቃ መሳሪያዎች በጣም የምታደንቀው ምንድን ነው? ሳክስፎን። እና በሳክስ ብቻ ነው የምትሰማው ብዙ ጊዜ? አዎ፣ ምንም የለም ከሱ ውጪ። መልእክትን የማግባት እድል ቢኖርህ የት ቦታ ነው ሰርግ ልትደግስ ወይም ደግሞ እንዲደገስ የምትፈልገው? እዚሁ። እሺ፣ ምግቡ ከኛ ነው ወይስ? ጨጨብሳ ነው። ጨጨብሳ ነው ያለው ሰማኝ። ሌላ ጠላት አየዋ። ከዚህ በአንድ ስጋ እንዴት ነው ተስማምተህ የምትኖረው? ሁለቱን በጣም ከባድ ይቀየራል ማለት ነው። መልእክተን ካገባው እንዳለ ይቀይራቸዋለሁ። መልእክተ ምን የሚያስደስታት ይመስላል? አሁን እንዲሁ አይታት መልእክተን በጣም ለማስገረም ምን የተለየ ቦታ ላይ ልትወስዳት ትችላለህ? ማለት ልታዝናናት በቃ የሚነፋ ቦታ ላይ ሳምንቱ ሙሉ አሁን ከሚጠጣስ ነገር ምን ብትጋብዛት? ያው እንግዲህ ሴቶች ወደ ጠላ ያበዛል ነው። መልእክተ ጠላ ላይ እንዴት ነሽ? ተገኘ በቃ ጠላ። ሚስተር መልእክተ ብለነዋል እንግዲህ። እንግዲህ የመልእክት ወዳጆች ነን ብለው ነው በዩቲዩብ ቴክስት ያደረጉት። ሶስቱም ውድቅ ሆነዋል ወይስ ተስፋ አላቸው? ባለጠላው አይ አየለ ማዝና እኔ ግን የመልእክተነ ማዘር ግን በቅርቡ ቀን ምንም እንዳያስቡ እውነት። ምክንያቱም እንዳለ ኮሜንት ሁሉ መልእክተን እባክህ በራሷ ጊዜ ባገባች ሰዓት ታግባ ምናምን የሚሉ ሰዎች አሉ። እያሸማቀቅንሽ ነው እንዴ? ኧረ በፍጹም አይደል? ያው እንግዲህ ይኸው ሳይድ ኪክ እንደመሆኑ መጠን የቤተሰብ ማደር አለና ለመልእክተ አድናቆት በጣም እየጎረፈ ነው። ለዛሬ በጣም ነው የምንወዳት ብለው እዚህ ማመልከቻ ያስገቡ አድናቂዎቿ ሶስቱም ግን ከስሜቷ ጋር አብረው ሊሄዱ አልቻሉም። የእሷንም ፍላጎት አላወቁምና የዲፕ ሸንዴ ዘፈን እዚህ ጋር ርዕሱ ይገባል። ፍለጋው አያልቅም። Come on.